የዲን ካስማ ባለውለታዎች አስታዋሽ የብርሃን ፈንጣቂዎቹ ሐሪማዎች መሻይኾችና ደረሶች ጠበቃ ካስማ 7 የስኬት የዲን ምሰሶ ቋሚዎችን የማጽናት የማበርታት ዓመታትን አሳልፈዋል። ትምህርት፣ ኢኮኖሚያዊ ድጋፍ፣ መልሶ ማቋቋም፣ ሚዲያና ምርምር ደግሞ ካስማ ለመስጠትም ለማበርታትም ከማይሰስቱ አጋሮቹ ጋር ሆኖ የደከመባቸው የተጋባቸው ዘርፎች ናቸው። ካስማ እስላማዊ ድርጅት ሐሪማዎች እስላማዊ ዕውቀትን ከትውልድ ወደ ትውልድ ለማስተላለፍ የተሟሉ የዕውቀት ማዕከላት እንዲሆኑ የማድረግ ራዕይ አለው። አጠቃላይ ደህንነቱ የተረጋገጠ ምቹና ተመራጭ ሐሪማዎችን በመፍጠር በንጹህ ውሃ፣ በመብራት፣ በትምህርት ቁሳቁስ አቅርቦትና ሌሎች የመሰረተ ልማት ስራዎችን በመዘርጋት የመሻይኾችንና ደረሳዎችን ማህበራዊና ኢኮኖሚያዊ ችግሮችን የመቀነስ ተልዕኮንም ይዟል። በእነዚህ የትጋት ዓመታት ሐሪማዎች ደረሳዎችና መሻይኾች ከብስቁልናቸው እንዲወጡ፣ ከዕለት ችግራቸው እንዲላቀቁ፣ ድሎትና ቅንጦት ባይሆንላቸው በሰቆቃና ፈተና እንዳያሳልፉ ለማድረግ በብዙ ተለፍቷል፣ ተደክሟል። መሻይኾችና ደረሶች በሐሪማዎች የተከሉት ዕውቀት የማስተላለፍ መስመር ለዲኑ መጽናትና መሻገር ሁነኛ አበርክቶ የነበረው ያለውም ነው። ይህንኑ ሂደት ለመደገፍ ካስማ በትምህርት ዘርፍ ለ115 ሐሪማዎች ለቂርአትና ለማጣቀሻነት የሚያገለግሉ የተለያዩ ኪታቦችን፣ ቁርአን፣ የጽህፈት መሳሪያዎችና ሌሎች ትምህርታዊ ቁሳቁሶችን ድጋፍ አድርጓል። በተጨማሪም ከ500 በላይ መሻይኾች በተለያዩ ርዕሰ ጉዳዮች ላይ ስልጠና ሰጥቷል። በዚህም የዕውቀት አያያዝ ሁለንተናን ለማስገንዘብ ጥረት ተደርጓል። ካስማ በዚሁ ሳይገታ በቅርጽም በይዘትም ለሌሎች ሳይቀር መማሪያ ማሳያ ይሆናሉ ያላቸውን ሞዴል ሐሪማዎችን በመገንባትና የራሱን የትምህርት ስርዓት በመዘርጋት ካስማ የበቁ ዓሊሞችን ለማፍራትም ጥረት አድርጓል፣ በማድረግ ላይም ይገኛል። ስለ እስላም የተደላደለ ህይወታቸውን የረጋ ኑሯቸውን ትተው መሻይኾችና ደረሶች ጨርቄን ማቄን ሳይሉ ወደ ሐሪማዎች ሲተሙ እያንዳንዱ ቀን በበዛ ፈተና ውጣ ውረድ እንደሚያልፍ ሳያውቁት ቀርቶ አይደለም። እሱን በመጋፈጥ ውስጥ የአላህን ውዴታ ከጅለው ነው። በእነሱ ያዘነበለች ዱንያ ትቃና ተስተካከል ዘንድ ካስማ ከጎናቸው ቆሞ ለበርካታ መሻይኾች እንዲሁም ከ44000 በላይ ለሚሆኑ ደረሶች የገንዘብና የአይነት ድጋፍ አድርጓል። ድጋፉ የገንዘብ የምግብና ሌሎች ድጋፎችንም የሚያካትት ነበረ። በቀላልና መካከለኛ ሕክምና ጤናቸውን መመለስ እየቻሉ መሻይኾች ከህመማቸው ጋር እየታገሉ የቂራት መንገዳቸው መቀጠልን መርጠዋል። ህመማቸው የሚያመው ካስማ 23 ለሚሆኑ መሻይኾች የህክምና ወጪ መሸፈን ችሏል። በድቅድቁ ጨለማ ብርሃን የሚዘሩት ሐሪማዎች ለራሳቸው የቆሙበት ስፍራ ጨለማ እንዲገፈፍ ካስማ በፀሐይ ብርሃን የሚሰሩ 45 ሶላሮችን አከፋፍሏል። ይህም በብርሃን ውስጥ ሆነው ብርሃን መዝራታቸውን እንዲቀጥሉ አግዟቸዋል። ካስማ በየገጠሩ ሲጓዝ የውሃ ችግር ሐሪማዎችን በእጅጉ ሲፈትን አይቷልና 10 የውሃ ጉድጓዶችን አስቆፍሯል። ከ30 በላይ ሐሪማዎች ላይ እድሳትና መልሶ ማቋቋምን አከናውኗል። በተጨማሪ የ3 መሻይኾችን ቤት ገንብቶ አስረክቧል። የሰሜኑ ጦርነት ሐሪማዎች፣ መሻይኾች ብሎም ደረሶች የብስቁልናና የውድመት ጊዜን እንዲያሳልፉ ያደረገ ነው። ካስማ ውለታ እንደዋዛ ባለው ንቅናቄው አጋሮቹን፣ ደጋፊዎቹን በማስተባበር በሰበሰበው ድጋፍ የመልሶ ማቋቋም ስራን በስፋት ሰርቷል። በዚህም 25 ለሚደርሱ መሻይኾች በሰሜን ኢትዮጵያ ጦርነት ወቅት ለ2 ዓመት የገንዘብ ድጋፍ ሲያደርግ ቆይቷል። በደሴ ኮምቦልቻና አዲስ አበባ በመቀበል በተቻለ መጠን በድጎማ የከፋውን ፈተና እንዲያሳልፉ ረድቷል። ጦርነቱም ካለቀ በኋላ የተሰደዱት መሻይኾችን ወደ ሐሪማቸው ከመመለስም በተጨማሪ በጦርነቱ የተጎዱ አካባቢ ድረስ ዘልቆ በመግባት የሰብአዊና የንብረት ውድመቱን በማስረዳት ዓለም እንዲያውቀው አድርጓል። ካስማ ምሰሶውን ከተከለባቸው ዘርፎች አንዱ የሚዲያና የሁነት ዝግጅት ዘርፍ ነው። የሐሪማዎችን የትላንትና የዛሬ መልክ ታሪክንም ማንነትን መሆናቸውን በገለጠና ትውፊትን መሆናቸውን ባጉላ መልኩ እጅግ በተወደዱ ፕሮግራሞቹ እየቀረጸ ታሪካቸውን ሰንዷል፣ ህዝብ እንዲያውቃቸው አድርጓል። በዚህም ከ115 በላይ ሐሪማዎችን ደረጃቸውን በጠበቀ መልኩ በመቅረጽ በሚዲያና በሌሎች የመገናኛ ዘዴዎች ለህዝብ አድርሷል።
ይህ የሃሪማዎችን ተግዳሮቶች በምን አይነት ሁኔታ ላይ እንዳሉ ለማሳየት የተሞከረበት የካስማ መለያም ምልክትም ነው። በእውነት ዝግጅትም 5 መድረኮችን አዘጋጅቶ መሻይኾች እንዲወሱና እንዲሸለሙ አድርጓል። በተጨማሪም የሚዲያ ባለሙያዎች ወደ ሃሪማዎች ተጉዘው ሃሪማዎቹ ያሉበትን ተጨባጭ ሁኔታ በማሳየት ለህዝብ ለማሳወቅ ብርቱ ጥረት አድርጓል። መሻይኾች ስለ መካ መዲና ይናገሩታል፣ ይጓጉለታል እንጂ እግራቸው ረግጦ አያውቅም። ካስማ ከምኞታቸው ይገናኛሉ ብሎ 4 መሻይኾችን ሁሌም ከሚናፍቁት ሀገር ኡምራ እንዲያደርጉ እድል ፈጥሯል። ሃሪማዎች ተዝቆ የማያልቅ ዕውቀት፣ ተነግሮ የማያልቅ እውነት ባለቤት መሆናቸውን ብቻ ሳይሆን ውስጣቸው ቢፈተሽ፣ አካሄዳቸው ቢመረመር ትላንትን ገልጠው ነገን እየመሩ የሚያደርሱ ስለመሆናቸው ጥርጥር የለውም። የካስማ ሌላኛው ትኩረትም እዚሁ ላይ ነው። ሃሪማዎቹ የምርምርና የጥናት ማዕከላት እንዲሆኑ በዚህ ዘርፍ የሃሪማዎች ታሪክ በጽሑፍ በምስል እንዲሁም በድምጽ የታገዙ ሰነዶችን በማሰናዳት ለብዙ ጥናታዊ ዘርፎች እንደ ማጣቀሻ ያገለግሉ ዘንድ እገዛ አድርጓል። ያለፉት 7 የትጋት ዓመታት በደጋፊዎቻችን ብርታት፣ በአበርቺዎቻችን ጽናት ኡማውን ኢስላምን የካደምንባቸው ነበሩ። ለእንቅስቃሴዎቹ ውጤታማነት መሻይኾች፣ ደረሶችና ሃሪማዎች ራሳቸው ምስክር ናቸው። በዚህ ውስጥ ይገደናል የኛው ጉዳይ ነው ያሉ ሙስሊሞች ደጋጎች፣ ቅናቸውን መንገድ የከጀሉ ቅኖች አብረውን ነበሩ። እነኚሁ የውጤት ዓመታት ካስማ እንቅስቃሴውን ያስተጓጎሉ ፈተናዎችና ችግሮችን ያስተናገደባቸውም ነበሩ። ሆኖም በአላህ ፈቃድ የአቅሙን ለማበርከት በቅቷል። በገጠር እናትና አባቶቻችን ከልጆቻቸው ጉሮሮ ነጥቀው የደረሶቹን የመሻይኾቹን ሕይወት እያቆዩ ኢስላምን እዚህ አድርሷል። ጥያቄው ለራስ ነው፣ እኔስ የሚል። አሁንም የሃሪማዎችን ሕይወት ለማሻሻልና የተሻለ ወደፊት ዕድል ለመፍጠር እንዲያስችለን ካስማን በየትኛውም የድጋፍ አማራጭ ይደግፉ። የካስማ ቋሚ አባል በመሆን የትውልዱን የእውቀት ሽግግር ሰንሰለት እናስቀጥል ሲል ካስማ ጥሪውን በአላህ ስም ያቀርባል።